አንድ ወጣት ከሰርጉ በፊት አባቱን እንደዚህ አለው። አባቴ አሁን አንዴ ንግድ ጉዞ ወደ ሌላ ከተማ እየሄድኩ ነው። እናም ጊዜ የለኝም። ያው ስልኬ ሁሉም ኮንታክቶቼ በውስጡ አሉ። እዛ ዝርዝር ውስጥ 200 የሚሆኑ ሰዎች አሉ። ስለዚህ ሁሉንም ደውለ ሰርጌ ላይ ጥራለኝ ይለዋል። ታዲያ አባትየው የሰርግ ጥሪ ይዞ ከመጥራቱ ይልቅ ለእያንዳንዱ የተለየ ጥሪ ያደረገ። ልጄ ከባድ ችግር ውስጥ ነው ያለው፣ የእናንተን እርዳታ ይፈልጋልና ቤት እየጠበቀህ ነው፣ ቶሎና የሚል ጥሪ። ሆኖም ልጁ ወደ ሰርጉ ፈጥኖ ወደ ቤቱ በተመለሰ ጊዜ ቤቱ እንደገባ የተቀመጡት 15 ሰዎች ብቻ አየ። እንዴ አባዬ አለ ልጁን በመገረም። ሁሉንም ጓደኞችን ጥራልኝ ብዬሃል ነበር አለ። አባቱን ፈገግ ብሎ መለሰ። ልጅ ሆይ አባትህን ስማ፣ እውነተኛ ጓደኞችህ እነዚህ ናቸው። ሌሎቹ አያስፈልጉህም። አብሮ በአንድ ጠረጴዛ የሳቀ ሁሉ ህይወት ሲከብድ አይመጣም። ያንን አስታውሳለሁ። ለዛም ነው በሀብት ጊዜ ወዳጆቻችን ያውቁናል፣ በችግራችን ጊዜ ደግሞ እኛ እናውቃቸዋለን የሚባለው። አጂብ ወላህ። በቃ ይሄው ነው።